እኮ እኔ እናንተን ለመለያየት ብዬ አሁን የትኛው ትምህርት ቤት ነው የምንገባው? የትኛው ትምህርት ቤት በዚህ ጸባያችን ይቀበላል? ቺች በቃ እሺ ተረጋጋ እንዴ። ምኑን ተረጋጋው? ደግሞ እኮ አንቺ እኮ ነሽ። ቆይ ማን ተደረቢያለሽ እንዴ? እናንተ ስትደበደብ ዝብይ ሞት ነበረብኝ እንዴ? እና ታዲያ እኔ ብቻዬን ነው አብላለሁ ነበር። በቃ እሺ ሌላ ትምህርት ቤት ተናግረናችሁ ማለት ነው እንጂ ለዚህ ነው በቃ እንዴ ተባረረና እንዴ እኮ በዚህ ጸባያችን የትኛው ትምህርት ቤት ይቀበለናል ብዬ እኮ ማዘር ተናግረናችሁ በቃ እርግጥ ከሆነ ልክ ነሽ። እሷ ካናገረች ግን ከዚህ በኋላ አንጣላም። ቃል ግባሪ ከማንም ጋር ትጣላለህ። በቃ ገባልኝ። ይሄው ቃል እገባልሻለሁ። ከዚህ በኋላ እሺ ቃል እገባልሽ። ክላሳችን አዲዮባ አንቺ ምርጥዬ አብረሽ እንዴት ነሽ? አንቺ ወንድም ጥላ ወንድም መከታ አለን። ምን እሺ ትምህርት ቤቱ አልተመቸሽም ነው ሐሳብሽ ምናምን ወደዛ ነው? ኧረ በእናትህ ግቢውን ነው እየጎበኘሁት አታይም? ትምህርት ቤቱ በጣም ጸጥ ይላል። ኧረ ያበደ ያው በቃ ሜዳውም ይኸው ፈረሱም ይኸው ነገር ፏበይ ምን ሆናል? አንተ እያለ ደግሞ ጭራሽ አይደለም። እሺ ግድ ነው ያራዳ ልጅ እና ተመቸሽ? ኧረ በጣም ነው የተመቸኝ። ደስ የሚል ነው። እና ሰማሽ እንዴ አዲስ ነገር? የምን አዲስ ነገር ነው? ስለምንድን ነው? ምንም አልሰማም? ምንም አልሰማም። ኧረ ሲስተር ከዛ የሆነ ጉልቤ ከሚሰራራው ልጅ ጋር የሆነ ፎንቃችሁ ወይ ምናምን ነገር ሳይቀላለቁ አይቀርም። በእናትህ የምሬን እኮ ነው። አልሰማሁም እያልከኝ ነው? አንተ እኔን የመታኝ ልጅ ነው የምትለው? ከአንተ ጋር የተጣለው በጭራሽ ሰው ተመሳስሎ ቢሆናል እንጂ እህቴ እኔ እንዴት ነው የምሳሳተው? እህቴ አታደርገው። እሱም ደግሞ እኔ እኮ በቃ ፒስ ፈጥራችሁ ምናምን ሲስተርሽም ወይ ምናምን እያላት ከሆነ ብዬሽ እኮ ነው ፎንቃ ምናምን የሚሽ። አንተ የምረን ነው እንደምታወራው? እየቀለድኩ ይመስላል እስካሁን። ለማንኛውም ግን እህቴ ጋር ቼክ ላድርጋትሽ። እኔ ብታጣራ ደስ ይለኛል። እኔ እኮ የምታውቂ መስሎኝ ነው ያረዳልሽ። ይቅርታ ግቢ አዲስ ነሽ መሰለኝ? ሄለን እባላለሁ። ለምንድን ነው ብቻሽን የምትስቂው? ልጅ እኮ ስለ ያሬድ ነው የግቢ ጉልበተኛ ተማሪ። ሌላ የምነግርሽ ነገር አለ። እየሄድን ነው። የትምህርት ቤቱ አዲስ ተማሪ ነች መሰለኝ። መታወቅ ይቻላል? ይቻላል። እሺ ያሬድ እባላለሁ። በጣም ጥሩ ስም ነች። መቀመጥ ይቻላል? እንደዚህ እየደበረሽ ብቻሽ ትንሽ ሁለት ሰው ነው አያምርብንም? ይሄን የተቀመጠው
ተሽነሽ አልስተዋል ሰው ማለትማ ፍቅረኛ ያለበት በጣም የተመቸሽ እየመጣሁ ባልደብርሽ ደስ ይለኛል። እሺ ምናምን አሉ የትምህርት ቤት ተማሪዎች ያሬድ ካልሽ ማንም የሚነግርሽ መጥቼ ምናምን አስደምጥሽ አንቺ ነው በሰሞኑ ለጥፈት ብለሽ ወክታቀኝ የማዘራው ነገር ለዛ እሱማ ትክክል ነሽ። ግን እኮ ፈጣሪ አለ፣ ምንም ማድረግ አይቻልም። እኔ የምለው አዲሷ ተማሪ እያበሰልኳት ነው ያልከው ከቸከስካኳ አይደል? ማን ነው እሱ? የቱ ጋር ነው ያለው? ኧረ እኔ ያሳያለሁ ና እንሂድ። ግን የምሰማው ነገር እውነት ነው ማለት ምን ሰማክ? ይኸውልሽ አንድ ነገር እንድትደብቅኝ አልፈልግም። እኔ እኮ ወንድምሽ ነኝ። ከእኔ ተደብቀሽ ደግሞ ምንም ነገር ልታደርጊ አይገባም። እውነቱን እንድትነግሪኝ እፈልጋለሁ። አልገባኝም። ምን ሆነሽ ነው? ይኸውልሽ ከዛ ወንበዴ ዱርዬ ጋር ወንድምሽን ከመታው ልጅ ጋር የፍቅር ግንኙነት መጀመርሽ ልክ ነው እንዴ? ማለት እሱ እንዴ ደበደበ? እኔ እኮ እህትህ ነኝ። እንዴት እንደዚህ ነገር ታደርጋለሽ ብለህ ትጠብቃለህ? እህትነትሽን ማሳሳይሽ ቢያንስ እንኳን የፍቅር ግንኙነት እንደጀመርሽ እንኳን እኔ እንደምትሳላቅ ሙሉ የትምህርት ቤቱ የግቢው ተማሪ ሰምቶ። ቆይ ለምን ዋሸሽ? ተረጋጋ። ምን ሆነህ ነው እንዴ? እንዴት እሱ እንደዚህ ነገር ያደርጋል ብለህ ታስባለህ? ነው ወይስ እኔና እሱ ለመለያየት ፈልገህ ነው? እኮ እኔ እናንተን ለመለያየት ብዬ ይኸውልሽ፣ ትሰሚኛለሽ? አንቺም እህቴ አይደለሽም። ከአሁን በኋላ ስለኔ ጉዳይ አይመለከትሽም። እሺ እዩ ዛሬ ሞት ተነግረኛ። ምንድነው ማናገርሽ? አንተ ለበዛም እንዴ? ናን ያውቅ ያርጊዋል እንዴ? ያበዛሽውማ አንቺ ነሽ። ደሞ ቅድም ለነገረኝ ማን እሱ እና ከዛ ሰላማዊ ጥቂ አሹ ደጋሽ ሻወንም ጥፋተኛ ነው ተስበው። እሱማ ጥፋተኛ ነሽ። እኔ ቃል ስለገባው እንጂ እሱን መምታት አቅቶኝ አይደለም። ኩና ግዴታ እኮ ነው ቃልን መጠበቅ አለ። እሱም ግን አንቺ ከዚህ በኋላ እንዳታናግሪው እሺ?
እሱ ግዴታ መጥቶ ይቅርታ መጠየቅ አለበት። እግራችን ስር ተደፍቶ ካልሆነ በፍጹም እንዳታናግር። ግዴታ እንደዛ ማድረግ አለበት። እናስ እንጂ አንቺ እኮ የኔ እህት ነሽ። አንቺን ደግሞ ወድሻለሁ። ቆይ አንቺ ወደሽዋል እንዴ? ወደሽዋል እንዴ? አዎ አልወደድሽም። ራሱ ደግሞ አንቺ እኮ ነሽ ጥፋት ያን ነገር ስላለ ነው እንጂ እናንተ ነው በሁሉ ነገር ዝም ብለህ የምትናገረው። ሳትናገሪ ፍቅር መጀመር አልነበረብሽም ማለት ነው። ታዲያ እኔ አንቺ ላይ ካልተለማመድኩ ደግሞ ምን ፈልግ? አላበዛውም እንዴ? ቆይ አንተ ልጅ ጸብ ነው የምፈልገው? ጸብ ፈልጌ አይደለም የመጣሁት። በቃ ባለፈ ወንድሟ መሆኑን አላወኩም ነበር። ለዛ ነው የደወልኩት እና ይቅርታ እንድታደርጉልኝ። አዎ ደብድበህ ካበቃ በኋላ ይቅርታ? ትሰማኛለህ? ይኸውልህ እኔ ስለተረጋጋሁ ነው እንጂ አፈርድሜ ነበር ማበላ። በቃ ይቅርታ አድርግልኝ። ወንድ ልጅ አይደለ እንዴ? ያሌላ አስከፍቻለሁ። አንቺም ቢሆን በቃ ይቅርታ አድርጉልኝ። አንቺን እኮ በጣም ነው የምወድሽ። አቦ በቃ ይመቻችሽ። በቃ ይመችሽ። በዛሬ ይኸውልህ እሷም ደግሞ ትወዳለች። ጠበቅ አድርጊያታትሽ እንዳታስቀይማት ነግሬያለሁ። አይ እንዳታስከፊያትሽ። በቃ በሉ መልካም የፍቅር ዘመን። ኧረ ቦርሳዬን። እሺ በሉ በቃ ይቅርታሽ። ወንድምሽ ግን በጣም ጥሩ ልጅ ነው። ቶሎ ቂም አይዝም። ኧረ እባክህ ግን ሁሉ ቀን ተራርቀን ምንም አናፈኩሽም ማለት ነው? ምን ስለሆንክ ነው የምትናፍቀኝ? ወንድሜ እኮ ነው የደበደብከው ነው ወይስ እሱን ቀጥቅጠው ስቄ እንድቀበል ነው የምጠብቀው? እሱ እኮ ይቅርታ አድርጊልኝ። በቃ ይቅርታ አድርጊልኝ እንታረቅ። የሆንክ ደረቅ